ድምፅ ሌላ፣ አሁን እዚህ ጋር እየሰማ ያለው ሌላ። አሁን ዚላ ቫኒካ ሳታራሽ ጠላት ያሰማው ሌላ፣ ሁሉ ጊዜ የሚሰማው ሌላ፣ ውስጡም ውጭም የሚሰማው ሌላ፣ በጤናም የሚሰማው ሌላ፣ በኑሮ የሚሰማው ሌላ፣ በኤቭሪቲንግ ከላይ እስከ ታች ጠላት የሚያሰማው ድምፅ ሌላ። አሁን ደግሞ መጥተህ እዚህ ቦታ ላይ ደግሞ የሚሰማው ሌላ። የሰማይ እግዚአብሔር እንዲህ አለኝ፣ አሁን እየተናገርኩ ያለው መልእክት ልጄ ያንተ ነው ያለው። አሜን አሜን አሜን። በፍቅር ስቤ ነው ያመጣሁት አለኝ። አሜን አሜን። ዛሬ ወደዚህ ቦታ ስትመጣ በእግዚአብሔር ፍቅር ተስበ ነው መጣው። እውነት ነው። ለመምጣት የሚጎት ብዙ ነገር እያለ ትንሽ ቢሆንም እንኳን ከጌታ ሰምቼ ልምጣ ብለህ ነው መጣው። እውነት ነው። ጌታ መንፈስ ቀስቅሶ ነው የመጣው። ልክ እንደመጣ ጌታ ደግሞ በቃል በኩል አገኘ። ቃሉ በምልክት ለማጽናት አሁን መልእክቱን ተናገር ብሎኝ ነው የጌታ መንፈስ ያዘዘኝ። አሁን እግዚአብሔር እንዲህ አለኝ፣ ልጄ የሞተብኝ ነገር ያንተ ጉዳይ ይነሳል አለኝ። አሜን ይነሳል አለኝ። አሜን። አሁን እያለቀስክ ያለው ያንተ ጉዳይ ይነሳል አለኝ። አሜን። እያነባ ያለው ያንተ ጉዳይ ይነሳል አለኝ። አሜን። አልሞተም ተኝቷል፣ ይነሳል ነው ያለኝ። አሜን። በጠንቋይ ቤት ሞቴ ተብሎ ታውጇል። አው ኢኮኖሚ ሞቷል። ጤና ጉዳይ ከቀን ወደ ቀን እየሞተ ነው ያለው። ኑሮ ሁሉ ጭልምልም ብሏል። አው ጠንቋዩ ደግሞ በቃ የሱ ጉዳይ አበቃለት አለ። ስሚ፣ በጠንቋይ ቤት ዘመናት ቆጥሯል። የጌታ መንፈስ የሚናገረኝ ነገር በጠንቋይ ቤት ዘመናት ቆጥሯል። ከዚያ የተነሳ በየዓመት ዓመት እየሄደ እየታደሰ ያለው ነገር አለ። በቀለ የሚባል ሰው ተቋለህ ራሴ ነኝ። እሰጥሃለሁ ጌታዬ፣ ክብር እሰጥሃለሁ፣ ክብር እሰጥሃለሁ፣ ክብር እሰጥሃለሁ። እንዴት የሚታስለኝ ሳላመልክ እውላለሁኝ። እንዴት ይርግ ሰላበት ይርግ ሰላታጅ መጥቶላችኋል። አንተ ታላቅ በኃይል ታላቅ፣ ስምህ ታላቅ፣ ሥራ ታላቅ። አንተ ታላቅ በኃይል ታላቅ፣ ስምህ ታላቅ፣ ሥራ ታላቅ። ላንተ ያልተቻለ ላንተ ያቃተ አንዳች ነገር የለም። ላንተ የሚሳን ጠላት የሚፎክር ለጥቂት ጊዜ ነው፣ ድንገት ትነሳ መድረሻው ሲኦል ነው። በከፍታ ላይ ታቆማለህ። ጠላት አይኑ ያይ፣ ዲያብሎስ አይኑ ያይ፣ ራስህ በብዛት ትሞታለህ። ጠላት አይኑ ያይ፣ የተዘጋን በር ትከፍታለህ። ጠላት አይኑ ያይ፣ ዲያብሎስ አይኑ ያይ፣ ራስህ በብዛት ትከፍታለህ። ጠላት አይኑ ያይ፣ ዲያብሎስ አይኑ ያይ። ምን ልሆና ከዚህ በላይ ከልጅ በላይ ምን ያርገኛ? ምን ልሆና ከዚህ በላይ ከልጅ በላይ ምን ያርገኛ? በአባቴ በሰማዩ ስፍራ መቀመጤ ከነጳውሎስ ጋራ መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር? 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 አሜን። ጋሼ አትፍሩ፣ ዛሬ የእናንተ ቀን ነው። አሜን። አሁን ሰዓቱ ደርሷል። አሜን። አሁን ሰዓቱ ደርሷል። አሜን። ገዳዮች እያዩ፣ ቀባሪዎች እያዩ፣ አሜን። ድንጋይ የከመሩት እያዩ፣ አሜን።
ከማሪው ጭሻሽ ዛሬ መነሳት ይሆናል። ነገሪ መነሳት ይሆናል። መነሳት ይሆናል። ታንክ ዩ ሆሊ ጎስት አመሰግናለሁ። ለብዙ ጊዜ ይሄ ስም ወደ ጠንቋይ ቤት ከገባ በጣም ቆይቷል። የጌታ መንፈስ ሲነግረኝ 2004 ዓመተ ምህረት ጀምሮ ነው በጠንቋይ ቤት የቆየው ያንተ ስም። ይሄ ስም እስቲል ነው ያልተገለጠው መገለጥ ነው ዛሬ የተናገርኩ ያለው። በአመት አንዳንድ ጊዜ ሄዶ ሲያሳድስ የነበረው ስም ነው። እያሳደሱ ናቸው። በአመት መግቢያው ላይ ወስዶ ያሳድሳሉ። ጠንቋዩ ደግሞ በአመት መግቢያው ላይ ስሚን እየጠራ ይረግመዋል። በቀለ የሚባል ሰው አንተ ነህ። ስሚ በቀለ ነው። የኔ ስም በቀለ ነው ብለህ ነግረሃል። እኔ አልነገርኩም። በእግዚአብሔር ፊት ነው ያለው። አሁን ስትመጣ ከየት ነው የመጣው? ከኮዶ ቃንቆ ሞተር ጠፍቶ በሩጫ እየመጣው ሞተር ሲጠፋ መኪና እግዚአብሔር ለማዘዝ እግዚአብሔር የልብ አምላክ ነው። ይህ ስም እየጠራ በአመት አንዳንድ ጊዜ አመት መግቢያ በመጀመሪያ ወር ላይ መስከረም ላይ ስምን እየጠራ ይረግመዋል። የበቀለ ልጆች ሰው አይሁኑ፣ ሰው የደረሰበት ቦታ አይድረሱ፣ ባለትዳር በትዳር ዓለም አይኖሩ፣ ያገባ አይኖር፣ የተማረ አይሂድ፣ ይህን ሰርቶ አያድጉ፣ ዜሮ ይሁኑ። እሱን ደግሞ በሽተኛ ይሆን ይሰቃይ፣ እንዲሁን እያለ በስም ይረግመዋል። የሰማይ እግዚአብሔር ዛሬ እርግማኔውን ወደ በረከት ይቀይረዋል። አሜን። ማን ነው አሜን ብለ የሚቀበል ሰው? ማን ነው የሚረከብ ሰው? ከፍ አድርጉና እርግማኔ ወደ በረከት ይቀየራል በሉት። የጠላት እርግማኔ በሉት ዛሬ ማታ በሉት ወደ በረከት ይቀየራል። እንግዲህ 13 ዓመት በሙሉ ሲረገም የቆየው እርግማኔ በ13ኛው ዓመት መርገም ወደ በረከት ሲቀየር፣ አሜን። የእርግማኔ ቃል ሲሰበር፣ አሜን። ደስ አይላችሁም ወይ? እጃችሁ ከፍ አድርጉና ሰላም ነው በሉ እስኪ። የጠላት እርግማኔ በሉት ወደ በረከት ተቀየረ። የጌታ የእግዚአብሔር መንፈስ እንዳለኝ ልጄ ዛሬ ቀኔ ነው። አሜን። ዛሬ ጊዜህ ነው። አሜን። ይሄ ብቻ አይደለም። በጓሮዬ ላይ ጠላት የቀበረው ድግምትን አምላክ አቃጠልኩት አለኝ። አሜን። አቃጠልኩት አለኝ። አሜን። ይቃጠል በኢየሱስ። ከዚህ ሰዓት ጀምሮ ጤናዬ ነፃ ወጣ አለኝ ጌታ። አሜን። ከረተ ጩኸ ማለት ገነ በኪኪ ቢያጋ በአይተ ደስታ ከረተ ጩኸ እኔ በኪኪ ቢያጋ በአይተ ደስታ። አሜን። ባላ አያቲ ነው። ከዛ የወረደው መርገም የሆነ ጥንቆላ አይነት ጋር እንደ ጥድግም የሆነ እንደ ጥንቆላ እንደ አይነት ነገር ጋር የተያዘ ነገር አንተ አታውቅም አይደል? ያን ይሄ መርገም ዛሬ ተሰበረ ይበሉ እስኪ። ይሄ መርገም ዛሬ ተሰበረ። እግዚአብሔር እንዲህ አለኝ፣ ከዚህ ቀን ጀምሮ ሰላምን ሰጥቻለሁ። አሜን። ቤቲ ሰላም ነው። አሜን። ሌላ ሁሉ ታውና ጓሮም ሰላምን አግኝቷል። አሜን። የከብቶች በረት ራሱ ሰላም አግኝቷል። አሜን። ጤናም ሰላም አግኝቷል። ኑሮ ሰላም አግኝቷል። ልጆችን ጭምር ሰላም አግኝቷል። አሜን። ለዘላለም ጸንቶ ይቀር። አሜን። ተባረክ። ቁጭ በል። ይህ በክርስቶስ ዓለት ላይ የተመሰረተች ዓለም አቀፍ ቤተክርስቲያን የዩቲዩብ ቻናል አገልግሎት ነው። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። ሌሎች እንደነዚህ አይነት መንፈሳዊ አገልግሎቶች እንዲደርሷችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ይህንን አገልግሎት እንድታጋሩ ስል በጌታ ፍቅር እንጠይቃችኋለን። ይህንን አገልግሎት መደገፍና ማገዝ የምትፈልጉ ከስር በምትመለከቱት በባንክ አካውንቶቻችን ላይ አቅማችሁ የቻለውን በመደገፍ አገልግሎቱ እንዳይደክም ለማድረግ ለማገዝ የምትፈልጉ ማገዝ የምትችሉ መሆኑን በጌታ ፍቅር እናሳውቅ እንወዳለን። ይህ በክርስቶስ ዓለት የተመሰረተች
ዓለም አቀፍ ቤተክርስቲያን የአገልግሎት መስመር ነው።